ቁርትዋን ይዞ አልጋው ላይ አፈር ከደሜ አበላት። ብሩክ በጣም ደስ አለው። መድብል ትሰሚኛለሽ ማህሌት፣ እስከ ዛሬ ድረስ ዝም ያልኩሽም የወንድሜ የቀድሞ ሚስቱ ስለሆንሽና እኛ ደግሞ ለሰው ልጅ በጣም ክብር ስላለን፣ አንቺ ግን በህይወትሽ መከበርም ሆነ ማክበርም የምትፈልጊ አይነት ሴት አይደለሽም። እንዴት ብትደፍሪ ነው ወንድሜ ገብቼ አልወጣም ያልሽው ብሎ አፋጠጣት። ተው መድብል፣ አንተ አልወለድክም፣ አንተ ምንም ነገር አላደረግክም። ስለዚህ ስለ ሴትነት ምንም የሚያገባህም የምታውቀውም ነገር የለህም። እኔ ግን እንዴት ብኜ ነው ጎዳና ላይ የምወርቀው በዚህ በጥፍ ጨረቃ? ንገረኝ እስኪ። እውነት ለመናገር ያቺ ኢፍራታ እንኳ በአቅሟ ክዳኛለች ብላ አለችው። ከዛን ምን ለምንድን ነው የካደችሽ ታዲያ? ምናልባት አንቺ አሳልፈሽ ለዝና ልሰጫት እንደሆነ አቃብሽ ይሆናላ። አሊያ ደግሞ አንቺ የሆነ ነገር አስቀይመሻት። እሱማ ልክ ነህ። ባለፈው አንገቷን ይዤ ላንቃት ነበረ። ምን አለ? በጣም ደነገጠ። እና ልትገሊያት ነበረ የገዛ እህትሽን? ታዲያ የገዛ እህትሽን ለመግደል ይህን ያህል ከተነሳሳሽ እዚህ ደግሞ እኔን ልትገልይ ነው ወይስ ደግሞ ቅድስትን ወይስ ብሩክን አልያ ደግሞ ምሳሌን? የጀመርሽውን ነገር ለመጨረስ ነው የመጣሽው? ቆይ አንቺ አጥሩን ታልነቀነቁ የሚባለውን ተረት እዚህ ልታመጭብኝ ነው እንዴ? ቆይ አንቺ እንዴት ብትደፊር ነው? ይሄ እኮ የወንድሜ ቤት ነው፣ የኔም ቤት ነው። እንዴት ብሎ እሳት ለብሶ እሳት ጎርሶ የሚናገረውን ሁሉ አያውቀውም። ብሩክ በጣም ደስ አለው። አየሽ ማህሌት፣ ከኔ በላይ በጣም አረመኔና ጨካኝ ወንድም እንዳለኝ ነግሬሽ ነበር። አንቺ እኔን በጉልበት አሊያ ደግሞ እኔን አሳስተሽ የሆነ ነገር ለማስደረግ ብትፈልጊም እንኳ እኔ ግን አንቺን ምንም ነገር አላደርግሽም። ምክንያቱም እኔ አንድና አንድ በአሁኑ ሰዓት የምፈልገው ከልጅና ከወደፊት ከራሴ የምላት ሴት ጋር በሰላም መኖር ብቻ ነው። ከአንቺ ጋር የእውነት የሚያጨቃጭቀኝና የሚያተናርከኝ ነገር እንዲኖር የምፈልግ ይመስልሻል? አየሽ፣ ፈርችሽ አይደለም። ይልቁንስ ብሩክ የምነግርህ በጣም ብዙ ነገር አለኝ እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ሌት እባክሽን ልቤን ደክሞኛል፣ አታርክሚኝ። ቆይ ደግሞ ሌላ አጀንዳና ሌላ እቅድ አመጣሽ ማለት ነው? የእውነቴን ነው ብሩክ፣ ምንም አይነት እቅድና አጀንዳ ይዤ አልመጣሁም። ግን ደግሞ ካሊብ ሙሲሳና እንዲሁም ደግሞ ዝና አሁንም አይተውህም። እኔን ራሱ እዚህ የላኩኝ እንድሰልልህ ነው። ግን የእውነት ነው ምልክ አንተን ለመሰለል ሳይሆን እኔ እውነትም ስለ ራበኝና ስለ ጠማኝ ነው ብላ አለችው። ቅድስት እስኪ ምግቡን አቅርቢ ብሎ ምግቡን እንደዛ ስትበላው ብሩክና ቅድስት እየተያዩ መታዘብ ሆነ። እባካችሁ አትታዘቡኝ፣ አውቃለሁ በፊት ላይ ምናልባት አዛዥ ነበርኩኝ። አሁን ላይ ግን ምናልባትም ንጉስና ንግስት ሆናችሁ እኔን ልታዙኝ ትችላላችሁ። በአሁኑ ሰዓት የሚያስፈልገኝ ምግብና ምግብ ብቻ ስለሆነ እየበላሁኝ ላውራችሁ ብላ አለች። ያንቺን አንድም ወሬ ማመን አልፈልግም ብሎ ሲል ምን? ለምን? የእውነት አሁንም መዋሽ ይመስልሃል እንዴ? እስኪ ንገረኝ። ዝና እኮ የምበላው ምግብ የለኝም ብዬ ስለው የራስሽ ጉዳይ ብሎ ነው ያለኝ። በፊትም ደግሞ አንዴ የቤት አንዴ የመኪናውን እያለ ስላታለለኝ ነው እንጂ አንተን መክዳት ፈልጌ አይደለም። ምን? እና ታዲያ ዝናን የምታውቂው ገና ሁለታ ከዛ በፊት ከገዛ ጓደኛዬ ጋርና እንዲሁም
ንብረቱ እንዳይሸጥ ያገድሽው በማን ነበር? በማን እርዳታ ነበር? አየሽ ማህሌት፣ የአንቺ ችግር ይሄ ነው። የራስሽን ችግር በሰዎች ላይ ታላቂና ልክ አንቺ እንደ ጻድቃንና ምንም እንዳላጠፋ ትሆኛለሽ። እሺ አሁን ላለፈው ነገር ይቅርታ። ባለፈው ስህተቴ ለምንድን ነው ዛሬን የምትኮንነኝ? ዛሬም እኮ ስለማትታመኝ ነው ማህሌት። አሁን የቀረበውን በልተሽ ውጭልኝ ብሎ የቀረበውን ምግብ በልታ አልወጣም ብላ ግግም አለች። ማህሌት እንግዲህ በሰው ቤት በፍጹም ከፈለጋችሁም እናንተ አርዳችሁ ቀቅላችሁ ብሉኝ፣ እናንተ ግደሉኝ እንጂ እኔ በፍጹም ከዚህ ከቤት አልሄድም ብላ ቁጭ ብላ ቀረች። መድብል ምሳሌ ከስራ ስትመጣ ከትምህርት ቤት ስትመጣ ይቅርታ መድብል ሲያመጣት በጣም ደነገጠና እንዴ እናንተ እንኳን ሰላም መጣችሁ አይባልም እንዴ? ውይ በጣም ይቅርታ ጋሼ እንኳን ሰላም መጣ። ኦኦ ዛሬማ ፍቅር ፍቅር ላይ ናችሁ መሰለኝ። ጭራሽ እኔም ጋሼ ተባልኩኝ። ለማንኛውም እንደውም ጥሩ ነው። ከዚህ በኋላ ጋሼ ብለሽ ትጠሪኛለሽ፣ አንተም እንደሷ ጋሼ ትለኛለሽ ብሩክ ብሎ ሲለው አረ ችግር የለውም ብቻ ግን ያሁኑ ነገር ይለቅልኝ። ምንድን ነው? ምን ተፈጠረ? ከዛ ለመናገርም በጣም ከበደውና ኦኦ ጫን ያለ ነገር ነው ማለት ነው። ከዛ ቅድስት አዎ እውነት ለመናገር ማህሌት ማህሌት መታለች እናማ አልገባም ማለቴ አልወጣም ብላለች። እያበዳችሁ መሆን አለባችሁ። ቆይ እሷ ምን ቀራትና ከዚህ ቤት ትመጣለች? ወይስ እኛም በቁማችን ለማቃጠል ነው? እያበዳችሁ ነው። እኛ አላበርንም። ምግብ አምጡ ብላ ውጭ ላይ ስንሰጣት እዚህ እፈራለሁ አራፊ አግዳሚው ጎረቤቱ ይታዘበኛል ብላ ቤት ገባች። ከቤት ደግሞ አልጋ ቤት ገባች። ምን መድብል ሄደና ትወጫለሽ ወይስ ፖሊስ ልጥራ ወይስ እኔ ላጋጭሽ ብሎ ሲላት እባክህን እንደዛ አታድርግ ብላለችው። እንደዛ ከሆነማ እዛው አልጋው ላይ ባለችበት ማንቁርቷን ይዞ ወዙዞ ብሩኬ ደስ አለው። አይ ማህሌት በቃ ለዚች አቅምሽ ነው ማለት ነው ፊጥ የምትዩ። እኔን ታውቂያለሽ፣ በቁሜ ነው የገደልሽኝ። ልጄን የማትድን መስሎሽ ሙች እያልሽ ስትዘባበችባት ስትቀልጅባት ቅድስትን እንደዛ ሰራተኛ እያልሽ ከፍ ዝቅ ስታረጊ እስኪ ንገሪኝ ባጭሩ ካለፈው ህይወትሽ ምን ተማርሽ ብሎ ሲላት ምንም ይሁን ምን መልካም መስራት በጣም ጥሩ ነው። መልካምም ሰራህ ጥሩም ሰራህ ክፍያው በምድርም ላይ በሰማይም ላይ ነው። እናማ የሰራሁት እያንዳንዱ ክፉ ነገሮች በሙሉ ዛሬ እየከፈሉኝ ነው። አሁን ኢፍራታም ሆነች አንተም ሆንክ እንዲሁም ሞገስ ዝና የምሰራላቸው የማሸረግድላቸው ሁሉ ሳይቀሩ ክደውኛል እና የሰው ልጅ ከሃዲ እንደሆነና ፈጣሪ ብቻ እንደሆነ በዛም ላይ ደግሞ መልካም ሰው ብሆን በጣም ደስ ይለኛል። ብቻ ባጭሩ መልካምም ሰው ሁን ጥሩም ሰው ሁን ፈጣሪ በሰማይ ብቻ ሳይሆን በምድርም እንደሚያስከፍል ተረድቻለሁኝ ብላ አለችው። በጣም ጥሩ ነው። ያው ይህ ትንሽም ቢሆንም ግን በአንቺ ጭንቅላት ይሄንን ማሰላሰልሽ ራሱ በጣም ትልቅ ነሽ ማለት ነው ማህሌት ብሎ ሲላት የጎረጥ አየችው። አትይኝ። ከዛ ቅድስቴ አረቀስ ብለሽ ብዩ ብላ ስትል ባክሽ ተይኝ። እኔ ምልሽ ግን ቤቱ በጣም አምሮበታል። አረ ያው እኮ ነው። የእውነት አማረሽ እንዴ? አንቺው ትተሽው እንደሄድሽ ነው። ምናልባት በጣም ቆይተሽ ስለመጣሽ ወይም ደግሞ አሁን ርቦሽ ስላየሽው ምናምን እያለች ስትቀልድባት እንኳን ደስ አለሽ። ለምኑ? ብሩክና አንቺ ልትጋቡ ነዋ። ምን ነው ሚዜ አታረጊኝም እንዴ? ከዛ አረ ቀስ በይ ጋሼ። ምን ነው ብሩክ አያውቅም? በደንብ ነው የሚያውቀው። ወይስ እኔን እየሸወዳችሁኝ ነው? እሺ ተረጋጊ። አሁን በልተሽ መውጣት አይሻልም መሰለሽ? ብሩክን ከዚህ በላይ ምን ልሰባብሪው ነው የምትፈልጊው? በእኔ ተናዶ ነው አይደል ከመኝታ ክፍል አልወጣም ያለው? አዎና ባይናድር ነበር የሚገርመኝ። በቁሙ እኮ ነው ያቃጠልሽውና በቁሙ ነው ያሰቃየሽው። ከዚህ በላይ ምን ጠብቀሽ ነበር? ኧረ እባክሽን ተይ ተረጋጊ ብላ ብትለምናትም እምቢ አለች። ውድ የቻናሌ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ ምን እንጠብቅ?
በቀጣይ እንግዲህ የማህሌትን ጉድና የዝናን መመታት ጉድ እናያለን። ጠብቁን።